ባርኪ እኔ ጥፋቴን አምናለሁ እባክህ ይቅርታ አድርግልኝ ሰሚያለሽ ቤዛ ምንም ላንቺ ይቅርታ የሚያደርግልኝ ልቤን እኮ ሳብረሽ አደንድነሽዋል ቆይ ከዚህ በኋላ እንዴት ነው ሰው ማምነው ያልገባኝ ነገር ለሌላ ነገር ባታቀና ባታጋለጥብሽ ኖሮ ምን ነበር ሐሳብሽ ያን ሁሉ ገንዘብ ከኔ ወስደሽ ልጠፊ ነበር ንገሪ ነበር እንደዛ አትበል ባርኪ እኔ እኮ በጣም ሙድ ነው ከዚህ ቤት ተሰጣኝ አሁንም ከኔ መለየት ሳይሆን ከዚህ ቤት ወጣት ነው አይደል የሚያስጨንቅሽ በጣም ታሳፍራለሽ አሁን ከዚህ ወጥጭልኝ ሊዱ ምን ያደረጋችሁ ስራ ያቀለንላት ነው ወንድሜ በይ ኮቶችን ሰብሰብ አድርገሽ ከዚህ ቤት ውጭ አንቺ ተረጋግሽ ይሄ ቀን ነበር አቆጥረሽ እንጠብቂው ይኸውልሽ በገዛ ተንኮልሽ ራስሽ ባመጣሽው ለሊ ያጋለጠችሽ የታባሻውን ከቤታችን ውልቅ በይ ሰሚኛለሽ ቤዛ ከዚህ ቤት ወጣች ብለሽ ልብሽ አትሴት እንዳይሞላ ይሄ መጨረሻ አይደለም እሺ ዝም በይ አንቺ ትንሽ እንኳን አታፍሪም ጀብር እንደሰራሽ ነው ከፍቅር ጋር እንደዚህ የምትነጋገሪው ከዚህ ውጭ ሂዱት እንግዲህ ዛሬ ተጋልጧል ሊሊ ዛሬ አጋልጣለች ቤዛ እና ባርኮትን ተጠቅማ ከሀገር ልትወጣ ነበር ያሰበችው እንግዲህ ዛሬ እሱን ሊሊ አጋልጣለች ኤለም እና ባርኮትን ተጠቅማ ነበር እንግዲህ ሊሊ ለምን አትጠቀምም ብላ ለሊሊም መክራ ነበረ በዚህ አጋጣሚ ባርክም ልትወድ ዘበት ነውና ይሄንን ነገር ከቤዛ እንደሰማ እንደማታምን ስላወኩ ነው እውነታው እንደዛ ነው እኔ እኮ ሂጄ ወንድሟ እንደታሰረ በሂጄ በአይኗ አይቼ ነው የመጣሁት እንጂ እንዴት እንደዚህ ልታደርግ ትችላለች እንደዚህ በዚህ የተጠቀመችው ድራማ እየሰራች ስለሆነ ነው ቤዛ በጣም አደገኛ ሰው ስለሆነች እንግዲህ ሊሊ ዝም ብለሽ አታውሪ የሰው ብሎ ኤላ ሊሊ ልቆጣ ይሞክራል ሊሊ ግን የእናቴን ቀን ይስጠኝ ሲል ኤላም ቤዛ ራሱ መታ ነው ኤላን ተጠቅመሽ ለምንድን ነው ዞር ማትይ ብላ የመከረችው እንግዲህ ቤዛ በራሱ ወጥመድ ነው በራሱ ወጥመድ ውስጥ የገባሁት እንግዲህ ባርኪ ብር መስጠትም አለመስጠትም ያንተ ፋንታ ነው ግን እውነታው ይሄ ነው ይሄንን አንተ ፍለጋ ሳይሆን ከአንተ ፈልጋ የመጣችው ገንዘብን ፍለጋ ስለመጣች እውነቷን ግን መቀበልም አለመቀበልም ያንተ ፋንታ ነው ብላ ሊሊ ለባርኮትም እርግጠኛ ሆና እንደዛ የተናገረችው ለባርኮት ተናገረችው አሁን ግን ሊሊ ይሄን አድርግላት ይሄን አታደርግ የምልበት አቅምም የለኝም አንተ ግን ምርጫን ምረጥ ነገር ግን ብሯን ስትሰጥ ቤዛ ዞር ብላ እንደማታይና ብሩን ይዛ ለማጥፋት እንዳሰበችው ነው ሊሊ እንደማትመለስ ብርም እንደማትመለስ እርግጠኛ ሆና የተናገረችው እንግዲህ ይሄን ያወሽ ኤላም ለምንድን ነው ያልተናገርሽ ብሎ ይልም መልሶ ሲጠይቅ ሌላም ደግሞ አንተ ስላላመንክ ነው እንደዚህ የደበቁት ብላ እውነቱን ስትናገረው ግራ ይገባልና ቤዛ እንደዚህ አስባ ከሆነ እኔ በጣም ነው የሚፈራው እያለች አንቺ ከባርኪ ጋር ሁንና ሁሉም ነገር አጣርተሽ ንገሪ ይላታል እንግዲህ እንዲሁም ደግሞ ወደ ቤቱ ሲመለስ አጋጣሚ አደይ መንገድ ላይ ታያለች በጣም አዝናል ምን ነው ስትብላ ስትጠይቀው ለቤዛ ጉዳይ ነው ቤት ስትመጪ እናወራለን ብሎ ወደ ቤት ይመለሳል አደይም ደግሞ ሊሊ ጋር ሄዳ ባርኮትም ምን ሆና ነው ያዘኔ ስትለው የቤዛ ጉዳይ ነው ብሎ እያወሩ በዚህ አጋጣሚ ባርኮት ወደ ቤት ይመለስና ቤዛን ይጠራታል ቤዛን ጠርቶ እውነቱን ሲጠይቅ ባርኮትን ቤዛን ጠርቶ ሊሊ ምንድነው ያልሻት ብሎ ቤዛን ይጠይቃታል
ለምንድን ነው ወደ ህይወቴ ተመለሰሽ የመጣሽ ብሎ እሷን ሲጠይቅ ጥርጣሬ ውስጥ ገብቷል። እሱም እኔ ፈጣሪ አገናኝቶ ነው የመጣሁት እንጂ እኔ መች አስቤ መጣሁ ስትለው እሱም ውሸት አልፈልግም፣ እውነቷን እንድትነግሪ እፈልጋለሁ። ለምንድን ነው እየዋሸሽኝ? ማን ነው እንደዚህ ብሎ የዋሸ ይላል። እሱም ቤዛ እንደ አታለለችውና በጣም ነው ያታለለችው። እንግዲህ እሷ የምትፈርደው ሊሊ ላይ ነበረ። እሱ ግን ለአንቺ ምንም ነገር ማስረዳት አይጠበቅብኝም፣ ግን አንድ ጥያቄ ልጠይቅሽ። ቆይ ወደ ህይወቴ ይሄን ከኔ ገንዘብ ስትወስጂና የምታጃጂ ለምንድን ነው? እኔ አልገባኝም። ወንድምሽንም እናትሽን እንደዛ እንዲያደርግ ድራማ ሰርተሽው ነበረ። ለአራጣ ተበዳሪም እንደዚህ ነበረ ብር ስትቀበይ የቆየሽ። ቆይ ይሄ ሁሉ ነገር ምን አስፈለገ? ምን በደልኩሽ? ምንም አደረግኩሽ እያለ እሷም ደግሞ ሊሊ ዝም ብላ እሱና እሷ ለመጣላት ያመነችው አንተ እሷን ተምትና እኔን ማን ትላለች። በዚህ አጋጣሚ ባርኮትን ሊሊን ይመታል። አንዱን ጥፋት ለመሸፈን አንዱን ጥፋት አጣጥፍ እያለ በዚህ አጋጣሚ ሊዱና እንግዲህ ፍቅር በጣም ተደስታለች። እሱ ጋር በመጣላቱና ስለማይወደዱ ከቤት ለማባረር ዝግጁ ላይ ናቸው ያላችሁ እነሱ። እንግዲህ የእሷን ሻንጣ እያዘጋጁ ነበር። በጣም እንግዲህ ቤዛ ከዛ ማውጣቱ በጣም ደስ ብሎኛል። ደስ ያላችሁት እንግዲህ እሷ ስራ ለማሴር ነበረ እና ገንዘቡን ይዛ ከሁለታቸው ከኤላና ከባርኮት ገንዘቡን ይዛ ለመጥፋት ነበረ። ከሁሉም ሰው ጋር ስትቀራረብ ችግር ነው እያለች ታወራ ነበረ። እና ኤላና አንተ ለእናቴ ቃል የገባችሁት ነገር አለ፣ እሱንስ እንዴት ነው ያደረጋችሁት? እንዴት ነው የሚወጣ እያለች ጭራሽ ባርኮት ደግሞ ይሄን እየሰማ እሱን የምከፍልበት አቅምም አይኖርም ብዬ አስባለሁ። ራሱን መቆጣጠር አቅቷል ባርኮት። እንግዲህ ጭራሽ ይሄን ነገር ካወቅኩት በኋላ ገንዘብ አሳልፌ እንድሰጥ ትፈልጋለች እንደ ምን አይነት ደፋር ነሽ እያለ በጣም ሲቆጣት ነበረ። እና በባዶ እጄ ሊታባረር ነው እያለች በዚህ አጋጣሚ ዲቪም ደግሞ ቤተሰብ ችግር ላይ ነው ብላ ብር ተቀብላ ነበረ። አንቺ ቆይ ትንሽ አታፍርም እንዴ?